ጓደኛ ያለች ባሌን እቺት ሲያረግብኝ ብታዩ በቃ አትንገሪኝ፣ እኔ መስማት አልፈልግም። እኔ ደግሞ መስማት አለመስማት መብትሽ ነው፣ በቪዲዮ ነው አመለከትልሽ ነው ማለት መለከተኛል ነው ማለት እና በቃ እኔ ጥሩ መካሪ አይደለም ታይ ነው ምለው። ለዛ ባልመክር ይሻላል። እኔ ምንም እንዴት ላርግ እንዲያረገኝ ታዩ በቃ ምትኖሪበትን አመቻችተሽ ታዩዋ ነው ምለው። እየደበደበኝ ነው ታዩዋ፣ ቺት ያረገብኝ ነው ታዩዋ እንጂ እስቲ ቢጃማ ቀይረሽ ሞክሪ፣ ሶስት ነገር ልበሽ ምናምን እንደዛ ስለማልመክር ባልመክር ነው የሚሻለው። እግዚአብሔር ላላገቡ ሴቶች አንጻር ነው ማየው። እኔ የጤና ባለሙያ ነኝ። ረጅም አመት የአባላዘር በሽታና የኤችአይቪ ላይ ሰርቻለሁ። ሴቶች የማህፀን ካንሰር ታሞ ሲመጡ በአባላዘር በሽታ ምክንያት ትሪት አድርጌያለሁ። እኔ ጋር የማህፀን ካንሰሩ ካመጣባቸው መጥፎ ጠረን የተነሳ ታክሲ ውስጥ እንኳን ከሰው ጋር ገብተው መሄድ ስለማይችሉ ሳሪስ ነበር ቢሮዬ። ከሳሪስ ሌላ ቃሊቲ በእግር ሲሄዱ ሴቶችን አይቻለሁ። በቺቲንግ የተነሳ ብዙ አይነት በሽታ ሲያዙ አይቻለሁ። ምን ሲሉ አይቻለሁ። ስለዚህ እኔ ምንም አይነት ኤክስኪዩዝ አልሰጥም። ለዛ ባልመክር። እሺ ላላገባንስ ለኛ ትዳር ውስጥ ስትገቢ ያላወቅሽው ከገባሽ በኋላ የተረዳሽው ነገር ሳላገባ ይሄንን ነገር ባቅ ኖሮ ያልሽው ነገር ፋይናንሻል ስቴቢሊቲ እንጂ የተለየ ሌላ ነገር አልነበረም። በጣም ማሰብ ነበረብኝ ያልሽ? አዎ እኔ አሁን ለምሳሌ እሱ ምን ይለኝ ነበረ፣ ተጋብተን ላይክ እንኑር ልጅ ምናምን ስቴብል እስክንሆን፣ እኔ ደግሞ ዋናው ፍቅር ነው በእናት ምናምን ነው የምለው። ለዛ ነው አሁን ሰው እኮ ከችግር ካለፈበት አንጻር ሲመክር እንደውም ስሙ ላይክ የራስሽ እንዲያርገሽ ሚል ያናደኛል። እኔ ባለፍኩበት አትለፉ ብላቸው ነው። አሁን እሱ ህይወት በጣም ማቹር እንደዛ ነበር የሚለው። እንኑር ግን ልጆች ማምጣት ምን ማለት በቃ ፋይናንሻሊ ስቴብል ሳንሆን ለትዳር መሰረታዊ ነገር ነው ፋይናንሻል ስቴቢሊቲ ላይ ነበር እሱ። እኔ ደግሞ ዋናው ፍቅር ነው ችግር የለውም ምን ይበቃል ምናምን እምል ታይፕ ነበር እሱ። ነው ማሬ እንዳትሸወጂ በጣም ፋይናንስ አስፈላጊ ነው ምን አይል ነበር። በቃ እኔ እሱ ምንም አዲስ የሆነብኝ ነገር የለም። ምንም ተስፋ ለሌለው ቀን ሙሉ ፑል ቤት ሲጫወትና ከጓደኞቹ ጋር ድራፍት እየጠጣ ያለ ሰውዬ ምንም መስመር ያልያዘው ችግር የለውም። ዛሬ ደሃ ሊሆን ይችላል እኮ ግን እየሞከረ እየጣረ ያለ ሰው መስመር የያዘ ሰው እኮ ያስታውቃል አይደለ? ሁሌ እንደዛ ስላቸው እንደዛ ለምን ትያለሽ አንቺ አብረሽ ኖ አብሬ ያደግኩት ግን እኔ ምልክት ባላይ ሲሳይ ባይዘዌ ጎበዝ ባይሆን እየጣረ ባይሆን መስመር እንደሚይዝ ባይሆን አሁንም ደግሜ እነግርሻለሁ አላገባውም ነበር። ይኸውልሽ የእግዚአብሔር ስራ ሆኖ የሆነ ነገር ቢገጥመውና ባይለወጥ እኮ እሱ እንደሰው ጥሮ ችግር የለውም እኔ አብሬው ስትራግል አደርጋለሁ። ግን ዝም ብሎ እንዳልኩሽ ፑል ቤት እየዋለና ከጓደኞቹ ጋር ድራፍት እያጋጨ ለተነፈና ድሃ ለሆነ ግን አይመለከተኝም። ድብን አታግቢው ነው የምለው። አሁንም ኮንዲሽናል ላቭ ኮሊት ዋቴቨር ዩ ዋንት እና እኔ ማነኝ ልጆቼን እንትን እሱ ያለ ነው ባይ ዘ ዌይ ያለ ነው። ይሄ ኮንዲሽናል ላቭ ፍቅር ኮንዲሽናል ነው። ፍቅር ኮንዲሽናል አይደለም ብላችሁ እንዳታስቡ እሺ። እኔ እንዴት ነው እየራበኝ ማለት እስከ ዘላለም እንደሚርበኝ እያወቅኩኝ እንዴት ነው ላይክ ልጆችን ወልጄ ልጆችን እዚህ ዓለም ውስጥ ማመጣ ማሰቃየ ምናምን በባዶ ሆድ ማንም ሰው እኔ ፍቅር ቢልሽ ራሱ አናቱን ነው ሁለት ቦታ በዩ የሚልሽ የሚባል ነገር የለም። እና እኔ የማይጠር ሰው ከሆነ ምን አይሆንም። ግን ያድዬ አንድ ማስመር የምፈልገው ነገር ቢኖር ከትዳር ውስጥ የከበደሽ ነገር ምንድን ነው ሲባል የጠራሹ ነገር ገንዘብን ነው። ሴቶች ከዚህ ቴክዌይ እንዲያደርጉ የምፈልገው ነገር ምንድን ነው፣ ትዳር ውስጥ ገብታችሁ የሚከብዳችሁ ነገር ከሁለታችሁ ውጪ የሆነ ነገር መሆን አለበት። ከሁለታችሁ አቅም ውጪ የሆነ ነገር መሆን አለበት። የሚከብድ አሁን ለምሳሌ ልንገርሽ ሀው ቶትፉል እንደሆነ ባሌ ማለት ነው ላይ ካራክተሩን ነው የምነግርሽ። አባቴ የልብ ሰርጀሪ አድርጎ ነበር። 12 ሰዓት የፈጀ ሰርጀሪ ካባጅ ይባላል። የልቡ ደም ስር ሶስቱም ተደፍኖ ሰው ከእግሩ ላይ ደም ስር ተወስዶ የልቡ ነው የሚቀየርለት እና 12 ሰዓት ነው የሚፈጀው። እኛ ደግሞ በአባታችን በጣም ሴንሲቲቭ ነን። በጣም ነው አባታችን የምንወደው። ሊሰራ ሲል ልክ ማደንዘዣ ሊሰጠው ሲል ፈራ አባቴ። እኔ እዚህ ላይ ብሞት ልጆቼ ሰው አይሆኑም፣ በቃ ልጆቼ ይሞቱብኛል እና እንዲሆኜ እስካለው ልኑር እኔ አልሰራም ማለት። ካልተሰራ ደግሞ አባቴ ምንም ወራትም አይቆይም፣ በቃ ደፍኗል ኦልሬዲ። ከዛ አይደለም ጋሽ ደም ሲያስብበት ምናምን አሉት ዶክተሮቹ። ከዛ እስኪ ልጄን ጥሩት ምናምን አለ።
ሲባል ወንድሞቼ ሲጠሩ አይደለም ሲሳይን አለ የኔም ባል ማለት ነው። ከዛ ተመጣና ደምን ነው ምናምን አለው። አይ ሲስ እኔ ፈራው አሁን እዚህ ብሞት አንተ ያዳ ራሱ ሰው ትሆንልሃለች አንተም ትበጠበጣለና እስካለው በቃ እንዲሁ ልኑር ምናምን አለ። ከዛ ሲሳይ ነው አይደለም ግዴታ መሰራት አለብህ ምናምን ብሎ አሳመነውና እኔ ያለው እዚህ ነው መሆኑ አብሬ እኮናለሁ እንዳፈራ ምንም አትሆንም አለ። አላህ አንተ አዎ አለው። እሺ አለ። በቃ ማደንዘያው ተሰጠው ተጀመረ። ዊችስ ጠዋት 3 ሰዓት ነው የተጀመረው ማታ 2 ተኩል የሚያልቅ ሰርጀሪ ነው። ከዛ እኔ ደግሞ በመሃል ባሌ አሳዘነኝ። ላይክ ፕሪቪየስ ዴይ ጀምሮ አልበላንም በድንጋጤ ማለት ነው። ከዛ ልክ 7 ሰዓት ምናምን ሲሆን ደወልኩለት። ማሬና በቃ ምሳ ብላ ሰርጀሪው እስከ ማታ 2 ሰዓት ስለሚሄድ እና ምሳ ብላና በቃ እንጠብቃለን ስለው ነው እኔ ቃል ገብቼለታለሁ አጠገቡ ሆናለሁ ብዬ አልወጣም ማለት እስከ ማታ 2 ተኩል ሰርጀሪው አልቆ ከሰርጀሪው በኋላ ደምሴ እስኪነቃ ቁጭ ብሎ ሌሊት አካባቢ ነቃ። እንደነቃ እሱን ነው ደግሞ ያየው እድለኝነቱ ሲስ አለውና ተመልሶ አሸለበ። በቃ አሁን አይቶኛል ብሎ ወጣ። አባቴ ግን ሂ ሪሜምበርስ ሲነሳ ሲሳይን እንዳየው ማለት ነው። እና እኔ አሁን ለዚህ ሰውዬ እንደው ምንም እንደው you're flexing on us እኔ አሁን እየቀናው ነው በቃኝ። እና ለዛ አባቴ በጣም ስለሚወደው ከኔ የተሻለ ሰው ሊመኝለታል አለሽ። ምን ትመክሪያታለሽ? አሁን ጓደኛሽ እህትሽ ምናምን መታ ቲክቶክ መጀመር እፈልጋለሁ ምናምን ብትልሽ በቃ ማወቅ አለባት ብለሽ የምታስቢያቸው ነገሮች ምንድን ናቸው? ይኸውልሽ ዩዥዋሊ አሁን እኔ ብዙ ሰው ኢንቦክስ የሚያደርግልኛል ያዳዬ ፌመስ አድርጊኝ፣ ያዳዬ የሀገርሽ ልጅ ነኝ አግዥኝ ምናምን። ከዛ እኔ በቃ የሴቶች ሴት ነኝ። እንዴት ነው ላይክ ሁሌ ሴትን በምንም ነገር በቃ እንትን ማለት ነው የምፈልገው እና ሴት ስለሆኑ እሺ ብዬ ስገባ ኮንተንት የላቸውም። መጀመሪያ ቲክቶክ ጀምራለሁ ብለሽ የሚያስብ ሰው ካለ መጀመሪያ ኮንተንት ነው ማሰብ ያለባቸው። ኮንተንት ሳይኖራቸው አግዙኝ እኔ አግዥኝ ብትል ምኑን ነው ማግዛት? ላይክ አሁን እኔ አንድ ቀን ሄጄ አገኛታለሁ የሆነ ቪዲዮ እንቀርጻለን ዘን ዋት ምን ሰራለች? ከዛ በኋላ ምን ፖስት ታደርጋለች? ስለዚህ ኒሻቸውን ነው መጀመሪያ ማወቅ ያለባቸው። ምንድነው ኒሼ ብለው በቃ ይሄን ነው እኔ ይሄ ኮንተንት ይሆነኛል። ወጥቶ ማውራት መቀለድ ነው ወይስ ማውራት ነው? ስለ ኳስ ማውራት ነው? ሪቪው ማድረግ ነው? ምንድነው በቃ እኔ የምችለው የሚዋጣልኝ። ለምሳሌ አሁን እኔ አሁን የሆነች ጓደኛ ካለችኝ ዋው አለባበስሽ ሁሌ ሲያምር ምላት ከሆነ አውትፊት ኢንስፖ ኮንተንት ነው። በቃ አንቺ እኮ በቃ ሙዳት ተያዥ ምናምን ከሆነ ሪያክሽን ቪዲዮ ትጀምር። ከዛን አንዳንዴ ደግሞ እንዴት ነው ስትጎጂ እንዲያጽናናሽ ወይ እንዲያዋራሽ የምትሄጂው ምናምን ከሆነ የአድቫይስ ቪዲዮ በጣም ነው የሚታዩት። እንደዛ ምንድነው ኒሼ ነው ምንድነው እኔ ምን ብሰራ ነው የሚዋጣልኝ? ንግድም እንደዛ አይደለ? ተነስተሽ ሁሉንም ጀመሪም እና ምንድነው ምችለው ነው መጀመሪያ። እሱን ካሰቡ በኋላ ቢያንስ 1 5 6 ኮንተንት ራሳቸው ለምሳሌ ቴክሚ እኔ ማንም አላገዘኝም፣ ማንም ቲክቶከር ፑሽ አላረገኝም፣ ማንም ምንም አላደረገኝም። ባይ ዘ ዌይ ራስሽ የተዋጣልሽ ኮንተንት ካለሽ ሰውም አያስፈልግሽም። ሆነስትሊ ለመሄድም ፎሎወር ለማግኘትም ምናምን ሰውም አያስፈልግሽም። ግን እስቲ ልገዛ ፈልጋለሁ የሚል ሰው ኮንተንት ኖሮት ኮንተንቱ አቅም ኖሮት ኦኬ በቃ ይሄን ፑሽ ባረገው። አሁን ለምሳሌ እኔ ዛሬ ሜርሲ የምትባል ልጅ 409 ፎሎወር ምናምን ያላት ከዛ ኮንተንቷን ያዳየው በጣም ነው የምወድሽ ብላ ጽፋ ገብቼ ኮንተንቷን አየው። ኢሚዲየትሊ ነው ፎሎ ያደረግኳት። ላይክ 409 ፎሎወር ነው ያላት። አይ ዶንት ኬር እኔ ለምን ምንም አይኖራትም ታዋቂ በሆነ የለባትም ፎሎ ለማድረግ ግን በጣም ምን ጻፍኩላት፣ ሜርሲ በዚሁ ቀጥይ። ባይ ዘ ዌይ በጣም የሚያድግ አካውንት ነው ያለሽ ከዚህ በኋላ 2 ወር ምናምን ራሱ አትጠብቂም ብዬ ጻፍኩላት። 400 መሆኑን እንዳታይ ነው ያልኳት። ገባሽ? የሆነ ኮንተንት ሲኖርሽ ማንም ያግዝሻል። እኔ አሁን ወይ አግዥኝ ብለው ገብቼ ፔጃቸው ውስጥ ምንም ከሌለ እወጣለሁ። ለእኔም ዌስት ኦፍ ታይም ነው። ምን አደርጋለሁ? ሶ መጀመሪያ አራታችሁ ጀምሩ ነው የምለው። ኮንተንት የሚያፈላው ኮመንት ሴክሽን ላይ ምናምን ፕሊዝ ጆርጂ ሪፖስት አድርጊልኝ ምናምን ብለውሽ ልክ ስትገቢ እቃዎች ፎቶ አንስተው በስላይድ የተሰራ ኮንተንት ምኑ ሪፖስት ይደረጋል? አሁን እንደዚህ አይነት ኮንተንት ሊፕሲንክ ምናምን ይሆናል እና እኔ ምንም አሁን ኮንተንት አይደለም ሊፕሲንክ ላይክ ቅድም ህሊና እንዳለችው ነው። ያን ያህል ምሄር ነገር አይደለም። ሌስ አሁን በሊፕሲንክ ነው መታወቅ የምፈልገው ካላችሁ ኮንስታንትሊ ሊፕሲንክ ሰርታችሁ 50 ሺህ 60 ሺህ እየታየ ሄዶ የሆነ ቀን ፕሮሞሽን ሲመጣ አዘፍኑትም። አፍተሮል ማውራት አለባችሁ። ስታወሩ ማንም አያያችሁ።
ቫራይቲው መኖር ማውራት አለባችሁ። በላይክ ሊፕሲንክ ምንም እንትን አይደለም። ቃል ምን እያለችኝ ነው ከታች? እኔ እንጃ ቃል ባባ እያሉ ነው። ቃል ባባ ትገቢያለሽ፣ ኔክስት ትገቢያታለሽ እኮ ምን ብላ ነው ንገሩኝ። ከመጣሽ አይቀር ሪኩዌስት ላኪ። ሌላ በቃ ማወቅ አለባቸው ሰዎች መናገር አለብኝ ብለሽ የምታስቢው ነገር? አንቺ የኔን ግን ጀነራል ነው የምጠይቅኝ። አብራርተሻ እንዴ ስትጠይቂያቸው ነበር? ያብራራና አይደል እንዴ? ስንት ነገር። እሺ ስንት ፎሎወር ላይ ደረሽ? እሺ አሁን 512,011 500 ከኔ ኋላ ጀምራ ማለት ነው ጋይስ። ባይ ዘ ዌይ እዚህ ጋር መናገር የምፈልገው ነገር ሊትራሊ ከእሷ በፊት እኔ ኦልሞስት 3 ዓመት ቲክቶክ ላይ እየተዳረኩ ነው። እሺ እሷ ቀድማኝ። አንቺ እኮ መስዋዕት እየሆንሽ ነው ያለሽ። እኛ እኮ ለቢዝነስ ነው ያለ ነው። አንቺ እኮ ሁማኒቴሪያን ነሽ። ራስሽን ከኛ ጋር ታወዳድር እንዴ? እኔ ሁማኒቴሪያን ብሆን እኔም ባዶዬን ነው የምቀረው። ልክ ነሽ። በዛ ላይ ደግሞ በጣም ማለት ሰዎች የሚጠሉትን ነገር ነው ይዤ የመጣሁት እራሱ። እሺ ምንድን ነው ዲቴል ማውራት የፈለግሽው? እኔን ዲቴል እየጠየቅሽኝ አይደለም ያልሽ? ንገሪኝ። አይደለም ስትሬት ፎርዋርድ ነው ሌላውን ሰው የምጠይቂው እና እኔን ግን ጀነራል ነው የምታደርጊው እና ከየቱ ላውራ እላለሁ። ምኑን ልናገር ምናምን። ያድዬ በቃ ሰውን ያስተምራል ብለሽ የምታስቢውን ነገር በሙሉ አውሪ። እሺ ሄት ኮመንት ምናምን ስታነቢ ምን ይሰማል? ሄት ኮመንት ኢዝ ኮንተንት ለእኔ ይመቸኛል። በተለይ ፎቶ ይኑረው ያኛው ሰውዬ ፎቶ ብቻ ይኑረው። ፎቶ የሌለው ሰው ሲሳደብ ነው የሚያናደኝ። በቃ ፎቶ ካለ ለኔ ኮንተንት ነው። እሰቅለዋለሁ፣ አወራለሁ፣ ሚሊየንስ ይታይልኛል፣ ፎሎወርም ቪውም አገኛለሁ። በጣም ከሄተሮች ጋር ባክን ፎርት በጣም ድራማው ደስ ይላል። እኛንም ያዝናናናል። ባይ ዘ ዌይ በጣም እኔ ደስተኛ ነው የሚያደርገኝ አናታቸው ብዬ ስወጣ እግዚአብሔር ሴም ሂር ባይ ዘ ማወቅ ያለባችሁ የምር ማለት ነው ብዙ ጊዜ ወይ የተፈራችሁ ሰው ወይ የሚያውቃችሁ ሰው ኢን ላይፍ ፌል ያደረገ እናንተን እዚህ አውትሻይን ስታረጉ እያያችሁ እራሱን መቆጣጠር ያቃተ ሰው ነው በፌክ አካውንት የሚሳደበው። ዩዥዋሊ የሚያውቃችሁ ሰው ነው። በስድቡ ላይ ያለው እኔም ምን ያህል እንደሚያውቁኝ ማለት ነው። እና ልክ ስራ ስትጀምሩ ምናምን ባዳ ነው ዘመዳችሁ። በቃ ላይክ ላሽ ነው የሚሉሽ። ሌላ መናገር የምፈልገው ማለት ነው ይሄ አንዴ ቫይራል የሚውጣልኝ ብላችሁ ይሄ ምንድን ነው በጣም የሚያስጠላ ኮንተንት ይጀምራሉ። ዋናው መታየቱ ነው። ላይክ የለም አሉ አይደል አንዳንዴ አሁን አይነ ስውር ነኝ መስለው የሴት ቂጥ ይመታ የነበረ ምናምን እንደውም በጣም ሪፖርት ተደርጎበታል። ቪዲዮ ሰርተንበት ነው ቫይራል ለመሆን ተብሎ ምንም አሁን ለምሳሌ አንድ ሴት ቆንጆ ሼፕ ስላላት ምናምን ቫይራል ለመሆን ተብሎ ዞራ ዝም ብላ ቶርክ እያደረገች የምታሳይ ከሆነ የትኛውም ካምፓኒ ለወደፊት እሷ ሪፕሬዘንት እንድታደረገው አይፈልግም። ይኸው ቂጥ የለንም ወይ ሪፕሬዘንቲንግ ብዙ ካምፓኒ ላይክ ኢዳዝም ማተር መኖሩ ማለት ነው ማለት እንትን አይልም። በቃ ማንም የትኛውም ማርኬቲንግ አይቀበላችሁም። እና ፋይናሊ ለወደፊት ፕሮሞሽን ስትጀምሩ ባይዘዌ ጸድ ብር ነው የሚሰራበት። እንደዚህ ምላችሁ አይደለም ስትጀምሩ ማንም አያሰራችሁም። ከዛ ደግሞ 1000 ፎሎወር ይዘው ይጽፉልኛል ያዳዬ እባክሽ ፕሮሞሽን አሰሪኝ። አያሰራችሁም በ1000 ፎሎወር ማንም። ላይክ ካምፓኒው ቻሪቲ አይደለም የያዘው ቢዝነስ ነው የሚፈልገው። ፕሮዳክቱ ተዋውቆለት ሌላ ሰው በእኛ አድርጎ መጥቶ እንዲገዛው ነው እንጂ ላይክ በቃ ማስታወቂያ አሰራውን አይደለም። እና እንትናችሁ ጎላችሁ ልክ 1000 ፎሎወር አግኝታችሁ ፕሮሞሽን 50,000 ላይም ላሰሩ ትችላላችሁ። ግን ሌላው ምንድነው 50,000 ፎሎወር ካላችሁ ፕሮሞሽን ባትሰሩ እንኳን የራሳችሁን ስሞል ቢዝነስን ምንም ፕሮሞት አድርጋችሁ ትሸጣላችሁ። which is extra income። ቢዝነስ ላይ ያለችን ሴት ደግሞ በጣም እኔ አሁን ሱቄን ከከፈትኩ በኋላ ራሱ ያለኝ የፕሮሞሽን ኦፖርቹኒቲ ይሄ ነው ምልሽ አይደለም። በጣም ብዙ ሰዎች ከኔ ጋር መስራት ይፈልጋሉ። በጣም ሌላው ምንድነው አንዴ ኮንተንታችሁ ተሳክቶ እንበል እግዚአብሔር ያድርገው ይሄ ሁሉ ተሳካ፣ መስራት ከጀመራችሁ ታማኝ መሆን አለባችሁ። ላይክ እኔ ሄጄ ተቀርጬ ምናምን ዲሌት ማድረገው ፕሮሞሽን በጣም ብዙ አለ። ካላመንኩበት አላመጣም። ለዛ እኔ ያስተዋወቅኩት ፕሮሞሽን ኦልሞስት ሁሌ ሰክሰስፉል ነው የሚሆነው። ለዛ ሌሎች ሰዎች ይፈልጉኛል ለማስታወቂያ። ላይክ ፔጅ ውስጥ ገብተሽ ብታይ እኩል በኩል ነው እኔ ኮንተንት እና ማስታወቂያ። ያንን ያደረገው ምንድን ነው እኔ ካስተዋወቅኩ እንደሚገዙ ያውቃሉ።
እኔ ደግሞ ካስተዋወቅኩ እንደሚገዙ ያወቅኩት ማረገው ምንድነው ፌክ ነገር አላስተዋውቅም። እኔ ባለፈው እሱ ሰርፕራይዝ የሆነ ፀጉር ቤት ሄድኩኝ፣ ፕሮሞሽን ሰራ ተቀረጽኩኝ። አም ሶሪ ይሄን ፖስት አላረግም። ልጅቷን በራሷ አስቀርጻኝ ነበረ። አንቺን ፖስት እንዳታደርጊ አለበለዚያ እነግራቸዋለሁ ዘ ሰርቪስ በቃ ልጆቹ እንደማይችሉ ሰው ምናምን። ልጅቷ በጣም አሪፍ ልጅ ናት። እሺ በቃ አም ሶሪ ይሄ ሀፕን አድርጎ በጣም ነው ይቅርታ ምናምን አለችኝ። በቃ ተለያየ። አልፈልግም ብሩንም የተወዝ በጣም ቆንጆ ብር አልጠራውም ያለች። ከዛ ኔክስት ዴይ ይሁን በሳምንቱ አንድ ጀማሪ ቲክቶከር ነገር ነችና እንትን ብላየው ፕሮሞሽን አይደለም በቃ ዘ ቤስት ሄር ሳሎን ምናምን ብላ ሰርተው አየው። ኦ ማይ ጋድ ነው ያልኩት። ማለት ገባሻ? አንዴ ፎሎወሮችሽ ሄደው ከተበሉ ከዛ በኋላ አንቺ ያስተዋወቅሽውን ነገር ማንም አይገዛው። ከዛ በኋላ ለፕሮሞሽን አይጠቀምሽም። ዛፊት በቃ ሌላው ዋናው ነገር ማርኬቱ ያለው ሴት ፎሎወሮች ጋር ነው። እሱን እወቁ። ሴት ፎሎወሮቻችሁን ሪስፔክት አድርጉ። በቃ ወደዳችሁም ጠላችሁም የሚገዛው የሚጠይቀው ሴት ነው፣ ሴት ፎሎወር ነው። ሌላ እንደገና ደግሞ ሴት ኮንተንት ክሬተር ለመሆን የምትፈልጉ አድቫንቴጁን ደግሞ ልንገራችሁ። ከወንድ ኮንተንት ክሬተር ሴት ኮንተንት ክሬተር ለፕሮሞሽን ጎበዝ ከሆናችሁ ቅድሚያ ነው የሚሰጣት። ማለት በደንብ ትሰራለች። ምክንያቱም ሴት ጋር ነው ትደርሳለች ተብሎ ስለሚታሰብ ያሰሯቸዋል። ሴት ፎሎወሯቸውን ያዙ። በቃ ሌላ በቃ ማወቅ አለባቸው ብለሽ የምታስቢው ነገር አይ ሪሜምበር ኢት ምንድን ነው? ስፔሻሊ ድፍረት፣ እንዳንቺ አይነት ድፍረት የሌላቸው ሰዎች ከየት ያምጡት ድፍረቱ? ብቻቸውን ይቅረጹ። ላይክ ሰው የሌለበት ማን መቼም ራስሽን አትፈሪም እኮ አይደለ? መቼም ራሳቸውን ራቁታቸውን የሚያዩ ሰዎች ሲያወሩ ይፈራሉ ብዬ አላስብም። ከራሳቸው ጋር ማንም የሌለበት ይጀምሩ። ኮንተንቱን ሪንግ ላይታቸውን ያበራሉ። 3-4 ሊሉት ይችላሉ፣ ግን ኦተንቲክ ሁኑ፣ እራሳችሁን ሁኑ። በቃ እና አውሩ። ከራሳችሁ ጋር ታወራላችሁ። እንትን ካላላችሁ አትዩት ላይክ ደጋግማችሁ ወይኔ ይሄ ምን ይሉኛል፣ አፍንጫ የተጣመመ እስቲ እኔም ቪዲዮዎች ይሁ ፀጉሬን ራሱን ያበጥሬ የሰራሁት ቪዲዮ ራሱ ካለ ትደነቃላችሁ። ኬርስ ለራሴ ነው እኮ እንትን የምለው ማለት ከምን እንትን አለኝ ምንም ከምን አገደኝ። ላይክ ፐርፌክት መሆን አይጠበቅበትም። እኔ እኮ ነግራችኋለሁ። ፊቴን ስላልታጠብኩ ቆንጆ ፊልተር ፈልጌ ነው የመጣሁት እና እንዴት ናችሁ ብዬ ነው ቪዲዮን የምጀምረው። ሰው ገባሽ? አሁን እንደዛ ባልን ፀጉርሽ ተንጨባሮ እና ይሉኛል፣ ግን እኔ ቀድሜ ፀጉሬ ተንጨባሮ እላችኋለሁ። ላይክ እኔን በምንም ኢንሴኪዩር ሊያደርጉኝ አይችሉም። ይሄው ነው ይሄው ነው። ግን ያው በጣም አመሰግንሻለሁ አክብረሽኝ ስለመጣሽ በጣም በጣም ደስ ብሎኛል። የሆነ ሰው ኮመንት ሴክሽን ላይ የሚቀጥለው ሳምንት የቢዝነስ ሴሽኑ ላይ ትምጣ ስለ ቢዝነስ ታውቃለች ብሎ እየጻፈ ነበረ። ፈቃደኛ ነሽ? ማክሰኞ ስለ ቢዝነስ ስታርታፖች እናወራለን ብለናል። እሺ ችግር የለውም እመጣለሁ። ቃልን አስገብተሽ አስናግራት። እንደው እዚህ አፋን ደስ ይለኛል። አስልኪያት በእናትሽ አለች እዚህ። እሺ ያዳዬ እኔን ግን አዲስ ከጀመሩ ቲክቶከሮች ማንንም ታደንቂው ለምንድን ነው ያላልሽ? እነሱን ለማስገባት አዲስ ከጀመሩ ቲክቶከሮች ማንን ነው የምታደንቂው ያለው ኩዌሽን እኮ ከኮመንት ሴክሽን ላይ ነው። ከኮመንት ሴክሽን ላይ እኮ ነው አንድ ጥያቄ የምጠይቀው። ግን ማንን ነው አዲስ ከጀመሩ ማንን ያለችው? ዘሽቲ ይመስላ እና እሷና ባውንቲ የምትባል ልጅ አለች። አንድ መኪና ውስጥ ገብታ አም ዲስከሲንግ ዊዝ ማይሰልፍ ምናምን የሚል የሆነ ቪዲዮ አይተሻል? እያወራች ነው ብሎ ትራፊክ ስልክ እያወራች ነው ብሎ ቀጥቷት ዲስከሲንግ በጣም ለባል መጥፎ ሀሳብ የሚኖረኝ ለሚስቱ የማያስብ ባል ሲሆን ነው። አለቀ። ዳትስ ኢት። የያደሺ ባል አሁን የያደሺ ትዳር ለምሳሌ በጣም ነው የሚያስቀናኝ። የያደሺ ፔጅ በጣም ነው የሚያስቀናኝ። የያደሺ ባል በጣም ነው ደስ የሚለው። ለምሳሌ ወደኝ የሚያፈቅረኝ የምወደው የማፈቅረው ወንድ ቢኖር በጣም ደስ ይላል። ግን የለም። ያ ማለት ግን ይሄ ቤት ዋጋ የለውም ማለት አይደለም። ያ ማለት እኔ ክብር የለኝም ማለት አይደለም። ግርማ ሞገስ የለኝም ማለት አይደለም። ቤቴ ዋጋ የለውም ማለት አይደለም። ለዛ ኮመንት ሪፕላይ እየሰጠሁኝ ነው፣ እያላገጥኩበት ማለት ነው።
እንጂ የባልን ጥቅም አጥቼ ባልን አሳንሼ ማለት አይደለም። ቀልድ ነው እየቀለድኩ የነበረው። ቤዚክሊ ጆርጂን በአካል አግኝተው አስሚያውቃለህ ያልሽ ባይ ዘ ዌይ ዋን ቲንግ ማለት ነው ጆርዲ በጣም ነው የምታምረው በአካል እና ያናደኛል። የፌስቡክ ቪዲዮሽ ማን የቲክቶክ ቪዲዮሽ ላይክ በጣም ነው የሚያናደኝ። አይ ዶንት ኖ በቃ አንቺን አትመስይም። በቃ በአካል ያየሽ ሰው እርግጠኛ ነኝ እንትን ነው ዲስአፖይንት ነው የሚያደርገው የቲክቶክ ቪዲዮሽ እና ጆርዲን ምናምን አንዳንዴ ትራውማው ነው እንዲህ የሚያደርጋችሁ የደረሰባችሁ በደል አስተዳደጋችሁ ነው እንዲያደረጋችሁ ምናምን ሲባል ባይ ዘ ዌይ ኢት ኢዝ ኖት እንትን ኦፍ ኮርስ ታዲያ ትራውማ ሰውን ለለውጥ ካላነሳሳ ምን ያነሳሳል? እኔ ትራውማታይዝ በሆን ኖሮ እኔ ያለፍኩበትን መንገድ ሌሎች ሴቶች ህጻናቶች እንዳያልፍኩ ኦፍ ኮርስ እንትን አድቮኬት እንኳን እሱን ታውት ፖለቲካሊ ምናምን እንኳን መንግስት ከመንግስት የሚገለባበጠው እንትን ነው ምንድነው ወኔ የወለደው ምናምን ተብሎ ነውና በዚህ ኢትስ ኖት ላይክ እንትን ማሳነስ የሚመስላችሁ ሰዎች ትራውማ በጣም ብዙ ነገር ያስደርጋል። ምክንያቱም ያ ሰው የተጎዳበትን ሌላው እንዳያልፍ ስለሚፈልግ ማለት ነው። እና እኔ ማለት አይደንቲካል ትዊን አይደለንም። ኦፍ ኮርስ ብዙ ጊዜ እኔ ጆርዲ ማለት ማማበትን ነገር ልታወራ እችላለች፣ እኔም እሷ ማትስማማበትን ላወራ እችላለሁ። እንዴት ነው ኢትስ ሚክስድ ላይክ ሁሌ ከሰው ጋር አትስማሙ። ግን አንድ ነገር አውቃለሁ፣ የምሬን ነው የምላችሁ። እኔ አንድ ነገር ብሆን እስከ መጨረሻው ቀን ድረስ ድምጽ የምትሆነኝ ጆርዲ እንደሆነች አውቃለሁ። ምክንያቱም በብዙ ሴቶች አይቻለሁ። ሁላችንም አንድ ሁለት ቪዲዮ ሰርተን ነው ላሽ ምንለው። እሷ ግን ምንም ነገር ኮስት ቢያደርጋት አታቆምም። እና እግዚአብሔር እኔ አሁን ለምሳሌ አንዳንድ ቪዲዮዎች ከብዙ ነገር አንጻር አይቼ ለህይወቴ ፈርቼ ምን ብዬ አይቆይ ይሄንን ብለቅ አሁን ለኔ ጥሩ አይደለም ልጆች አሉ ምናምን እላለሁ። እንደዛ ሳትል ሪስክ ወስዳ ስለ ሁሉም ነገር ብላ ትናገራለች። ቴንክ ዩ። ፌሚኒስቶች ገረድ ባሪያ እያሉ የሰደቡሽ ለባልሽ ምግብ ስለሰራሽለት አይደለም፣ ወይም ባልሽን ስለምትንከባከቢ ባልሽን ስለምታከብሪ አይደለም። በጣም ለወንድ ያለሽ ፍቅር የግርድናና የባርነት ሜንታሊቲ ውስጥ ስለከተተሽ ነው። ካሊድ አረቡ #ቀልድ ብሎ ምን ይነግረናል? እሷ ሁለት ምርጫዎች አሏት። አንደኛው ምርጫው ተጋብተን አብረን ልጆች ወልደን እንወልዳለን። ሁለተኛ ምርጫዋ ላይ ደግሞ ሰርጓ ላይ ሄጄ ሁሉንም በአንድ ላይ ወደ ፈጣሪያቸው እሸኛቸዋለሁ፣ እገላቸዋለሁ ነው። እሷንም ቤተሰቧንም ያገባችሁንም ምናምን ማለት ነው። ሴቶቹን እዩዋቸው። በተገኘበት ይፈቀር ትለናለች ነፂ። በረከትሽ ይድረሰን ትለናለች አንዷ። ሜይ ዲስ ታይፕ ኦፍ ላቭ አታክ አስ ትለናለች። ቹት ሴቶች ናቸው እንደምታዩት። ሴት እንደዚህ አይነት ፍቅር አታክ ያድርገኝ የምትለው ማለት ነው። እሷን ካላገባት የሚገላት this is my type of man ታይፕ ይሄ ነው ትለናለች። ነጁ እኔም እስማማለሁ እያለች ነው። በረከቷ አይድረስብንም ያለችን አለች። ቴኳንዶ ትማራለች ለስሙ እንግዲህ በረከቱ ይደሩብን። ብዙ ምለው ነበረኝ። በቃ በጣም they're so happy ወንድ ፍቅር አናታችሁ ላይ ከመውጣቱ የተነሳ ምን ችግር አለ የቤቱን ስራ እኔ ብቻዬን ብሰራ ምን ችግር አለ ቺት ቢያደርግብኝ ይቅርታ የሚባል ነገር አለ እኔ ከፈለኩስ አንቺ ምን አገባሽ እኔ ከፈለኩስ። ለወንድ ያላችሁ ጥማት በጣም መስመሩን ከመልቀቁ የተነሳ ማለት ነው ምንም እየታያችሁ አይደለም ችግሩ። የምትናገሩት ነገር ምንም አይታያችሁም። እንደዚህ አይነት ቀልድም ስታዩ በቃ አንደኛ አሽካኪ እናንተ ናችሁ። አዎ እኔን አግባኝ እምቢ ካልኩ ግደለኝ እኔን። እሱ ገዳይ ስለሆነ ቀልድ ነው ለሱ ይሄ። አንቺ እኮ ሟች ነሽ። በሞትሽ ትስቂያለሽ። በየሳምንቱ በወንድ የተገደለች ሴት የምትኖርበት ሀገር ውስጥ ያላችሁ አትመስሉ። ሲያስቃችሁ ማለት ነው እንደዚህ አይነት ቀልድ ምኑን ያሳቀሽ? እዚህ ነው ገረድ ባሪያ የምንላችሁ። ጭንቅላታችሁን ወስዳችሁ ሰንሰለት ውስጥ የነሱ ሰንሰለት ውስጥ ከታችሁታል። እሱን ወንድነት እንጂ ያንቺን ሴትነት አታስቀድሚ። በወንድነቱ እሱ የሚፈልገውን ለማሟላት ነው እንጂ የምትሄጂው በሴትነትሽ አንቺ የምትፈልጊው ምን እንደሆነ ራሱ አታቂው። ቅርን ራሱ አንደርስታንድ የምታደርጊው ራስን ለስቃይ ለባርነትና ለግርድና አሳልፎ በመስጠት ነው።
ያኔ ነው በቃ ፍቅር ያፈቃሽ የሚመስልሽ። ለሚን ታይም የፈሰሰ ውሃ ብድግ ሳታደርግ የምትፈቀር ስንትና ስንት ሴት አለች። እዛ ደግሞ ግርድናውና ባርነቱ አንቺ ጋር ብቻ እንዲቀር አታደርጊም። ሴት ልጅሽም ልክ እንዳንቺ ገረድና ባሪያ እንድትሆን አድርገሽ ነው የምታሳድጊያት። እህቶችሽ፣ ጓደኞችሽ፣ በአጠቃላይ ዓለም ላይ ያሉ ሴቶች ልክ እንዳንቺ ገረድ፣ ልክ እንዳንቺ ባሪያ ሆነው እንዲኖሩ ነው የምትፈልጊው። ባህሌን ነካችሁ፣ ባህሌን፣ ሃይማኖቴን ነካችሁ፣ ባህሌን ባሌ ባይዘይ በጣም ጸዴ ዶክተር ነው እና ኢንቦክስ ላይ እስቲ እሱ እስከዛሬ ሰርጀሪ ሰርቷችሁ አክሟችሁ አስተምሯችሁ ያው ብዙ ቦታ ስለሰራ የሚያውቅ ሰዎች ኮመንት ላይ እግዚአብሔርን ንገሩኝ። ሀቁን አልወደውም የምትሉ ራሱ ደምስ ሲሙት አላጠፋም ኮመንት የእውነት እንትን ካላችሁ ማለት ነው። እና ብዙ ጊዜ እናቴን ሰርጀሪ ያደርጉልኛል፣ ወንድሜን፣ አባቴን እንዲህ ምናምን እያሉ ኮመንት ያደርጉልኛል ወይ ኢንቦክስ ያደርጉልኛል ሰዎች እና እኔ ስንት ነገር ፕሮሞት ሳረግ አንድ ቀን እሱም ፕሮሞት አድርጌ አላውቅም። በእርግጥ እሱም እሺ አይልም አይወድም፣ ግን አሁን በቃ ግዴታ ፕሮሞት አደርገዋለሁ ብያለሁ። አሁን ትንሽ ቢዚ ነው፣ አገር ውስጥም የለም። ሲመጣ ሴትል ሲያደርግ ምናምን የሚሰራበት ቦታ ፕራይቬት ምናምን እየሄድኩ የሚሰራውን እየቀረጽኩ ምናምን ኬዞቹን ምናምን ራሱ ፖስት ፕሮሞት አደርጋለሁ። እንዴ ይሄን የመሰለ ጭንቅላት የሚገርም ጭንቅላት ነው ያለው የሚገርም ሰው ሆኖ እንዴት ነው ስለሱ ማላወራው ብዬ ተነስቻለሁ። ናፍቆቱ ይሆን የሚያዘባርቀኝ አላውቅም። ለማንኛውም ከታች ደግሞ አለው ቲክቶክ የኔን ቪዲዮ ነው ሪፖስት የሚያደርገው። ገብታችሁ ካያችሁ ሙሉ ሪፖስት የኔን ነው፣ ምንም አይጠቀምበትም እና 2 የሚጢ ቪዲዮ ምናምን አለው። ፎሎ አድርጉት እና ግን እኔ ደግሞ በቃ ስለሱ ከዚህ በኋላ የሱን ስራዎች በሱ ፔጅ ማሳይ ይሆናል። ቴንኪዩ